አዲሱ የእንግሊዘኛ ኮርስ ምዝገባችን ነገ ቅዳሜ ይጠናቀቃል። በመሆኑም ከመመዝገባችሁ በፊት ማወቅ የምትፈልጓቸውን መረጃዎች በሙሉ እዚህ ቪዲዮ ላይ አጠር አድርጌ እምነግራችሁ ይሆናል። በመጀመሪያ በአካዳሚያችን የሚሰጠው የእንግሊዘኛ ኮርስ ኦንላይን ካላችሁበት ቦታ ሆናችሁ የምትማሩ ይሆናል። አሁንም በርካታ ተማሪዎቻችን የምትገኙት ከኢትዮጵያ ውጪ ነው። አውሮፓ ላይ፣ አሜሪካ ላይ፣ ሰምታይምስ ወደ ኤዥያም ተማሪዎች አላችሁና እስካሁን ኦንላይን ነበር ስትማሩ የነበሩት። አሁንም የምትመዘገቡ ተማሪዎች አገር ውስጥም አዲስ አበባም ሆነ ከአዲስ አበባ ውጪ ከኢትዮጵያም ውጪ በየትኛውም ቦታ የምትገኙ ኢትዮጵያውያን እንግሊዘኛችሁን ማሳደግ ክህሎታችሁን ማሳደግ የምትፈልጉ ትምህርቱ ኦንላይን የሚሰጥ መሆኑን እንድታውቁ እንፈልጋለን። ቀጥታ ላይቭ ተገናኝተን እንማራለን። 2 የክላስ አማራጭ አለን። የግሩፕ እና ደግሞ የቪአይፒ ክላስ አማራጮች አሉ። በግሩፕ ክላስ ላይ ከ8 እስከ 12 ተማሪዎች አንድ ላይ ሆናችሁ የምትማሩ ይሆናል። በቪአይፒ ላይ ግን ለብቻችሁ ከአንድ አስተማሪ ጋር ብቻ ትማራላችሁ ማለት ነው። በግሩፕ ክላስ ላይ የተለያዩ የኮርስ አማራጮችን አስቀምጠናል። ነገር ግን ደረጃችሁ ተለይቶ እነዛን ኮርሶች እንድትመርጡ እናደርጋለን። ደረጃችሁ በሚለይ ጊዜ A0 ወይም ደግሞ ለእንግሊዘኛ ፍጹም አዲስ ሆናችሁ ካገኘናችሁ ለA0 የሚሆን ወደ ቢግነር የሚያስገባችሁን ለቢግነር የሚያዘጋጃችሁን የ2 ወር ኮርስ ነው እንድትወስዱ የምናደርገው። በዚህ ሰዓት እኛንን የምንመርጥላችሁ እንጂ እናንተ አትመርጡም ማለት ነው። ከዛ ደግሞ ደረጃችሁ ደግሞ A1 እና A2 ወይም ቢግነር ሆኖ ካገኘ ነው አሁንም እኛንን ሪኮመንድ የምናደርግላችሁ በዚህ ሰዓት ስፒኪንግ ወይም ሊስኒንግ ወይም ራይቲንግ የሆነ ክህሎት እንድትመርጡ አንፈልግም። ጄነራል እንግሊሽ ነው እንድትወስዱ የምናደርጋችሁ። በስፒኪንግም በሊስኒንግም በራይቲንግም በሪዲንግም በግራመርም በቮካብላሪ እውቀታችሁን እንድታሳድጉ ስለምንፈልግ አስፈላጊም ስለሆነ በዚህ ደረጃ ላይ እንደዚህ ነው መምረጥ የምትችሉት መቼ ነው? B1 B2 ኢንተርሚዲየት ወይም ከዛ በላይ ከሆናችሁ ግን ንግግር ላይ ብቻ ቢዝነስ እንግሊሽ ሊሆን ይችላል የፈለጋችሁትን የምትመርጡ ይሆናል። የመጀመሪያው A0 ለእንግሊዘኛ ፍጹም ጀማሪ ከሚባለው ውጪ ቢግነር እና ኢንተርሚዲየት አድቫንስድ የሆናችሁ ተማሪዎች ኮርሱ ለ4 ወራት ያህል የሚቆይ ይሆናል ማለት ነው። ይሄን እንድታውቁ እንፈልጋለን። ትምህርቱ ኦንላይን በዙም ፕላትፎርም ነው የሚሰጣችሁ። ስለዚህ ስልካችሁ ላይ ኮምፒውተራችሁ ላይ ዙም አፕሊኬሽንን ትጭናላችሁ። አስተማሪዎች የሚልኩትን ሊንክ በመንካት ቀጥታ ትምህርት ክላስሩም ውስጥ በመግባት ከአስተማሪ ጋር ቀጥታ ተገናኝታችሁ ነው የምትማሩት። ዲስከሽን እርስ በራሳችሁ ዲስከሽን በሚያስፈልግም ጊዜ አስተማሪ ግሩፕ እንደዚህ እየከፋፈለ ዲስከሽን እንድታደርጉ ማድረግ ይቻላል ማለት ነው። በምትመዘገቡ ጊዜ ደረጃችሁ የሚለይበት ፈተና ይኖራል። በደረጃ መለያ ፈተናው ላይ የግራመር፣ ቮካብላሪ፣ የራይቲንግ፣ የሪዲንግ እውቀታችሁ ይፈተሻል። ከዛ ማስከተል ደግሞ ስፒኪንግ ደግሞ የንግግር ክህሎታችሁ ደግሞ ለብቻውም ይፈተሻል ማለት ነው። በዚህ ሂደት ውስጥ ሬጅስትሬሽን ፎርም የምትሞሉ ይሆናል። በምዝገባ ጊዜ ስለእናንተ ማወቅ ያሉብንን መረጃዎች በሙሉ በነዛ እንሰበስባለን። ትምህርቱ ተጀምሮ እስኪያልቅ ድረስ ያልተቋረጠ ክትትል ድጋፍ እንሰጣችኋለን። ምክንያቱም የመማር ማስተማር ሂደቱ ብቻውን በቂ አይደለም። ከጎን ደግሞ አንዳንድ ተማሪዎች ደከም ስትሉ ወዲያውኑ ፈጣን እገዛ ካልተሰጣችሁ ከትምህርቱ ጋር እኩል መሄድ ስለማትችሉ የሚታሰበት ቦታ ላይደርስ ይቻላል። ስለዚህ አስተማሪዎች ክላስ ውስጥ እናንተን በሚያስተምሩ ጊዜ ድክመት ያዩበት ተማሪ ካለ ወዲያውኑ ለስቱደንት ሰፖርት ቲም ሪፖርት ያደርጉልናል። ስቱደንት ሰፖርት ቲም ደግሞ ወይ ሌላ አስተማሪ ወይ ራሱ አስተማሪ ወይ ሜካፕ ክላስ ወይም ተጨማሪ ሰጥቶ ያችን ክፍተት እንድትሞላ በፍጥነት የምናደርግ ነው የሚሆነው። ያልተቋረጠ ምንድነው ለውጣችሁን ፕሮግረሳችሁን ክትትል የምናደርግበትም ሲስተም አለን። ስለዚህ በየሳምንቱ ደረጃችሁ ይፈተሻል። በየወሩ ኮርሱን በሚጨርሱ ጊዜና ያሰብነው ነገር ሪሊ አሳክተናል የሚለውንም ደግሞ መጨረሻ ላይ ቼክ እናደርጋለን። ከዛ ባለፈ በእያንዳንዱ ጉዟችሁ ላይ ከኛ ጋር በሚኖራችሁ ቅሬታ ሊኖራችሁ ይችላል፣ ወይም ደግሞ ልትጠቁሙ የምትፈልጉት ሐሳብ ነገር ሊኖር ይችላል። እሱንም እንከታተላለን። በመሆኑ ሳቲስፋይድ ሆናችሁ እንድትወጡ ስለምንፈልግ ምንድን እናስተካክል የሚለውን በየሳምንቱ በየወሩ የምንጠይቃችሁ ይሆናል ማለት ነው። በግሩፕ ክላስ ላይ ይሄ ነው። ቪአይፒ ክላስ ለብቻችሁ ሲሆን ከዚህ የሚለየው በዋናነት ምንድነው? ለብቻችሁ መማራችሁ ኮርሱ
እኛ ያዘጋጀነው ኮርሶች አሉ። ከዛ ባለፈ ደግሞ ለእናንተ ሲቹዌሽን እንዲሆን ተደርጎ ፐርሰናላይዝ ተደርጎ ኮርሱ ከስተማይዝ ይደረጋል ማለት ነው። ለእናንተ ብቻ እንዲሆን ተደርጎ ይዘጋጃል። ከዛ ማስከተል ከግሩፕ ክላስ የሚለየው ስኬጁል ነው። የግሩፕ ክላስ ላይ ፊክስድ ስኬጁል ያለን በሳምንት ለ3 ቀናት ያህል ቀናቶቹ ሰዓቱም ፊክስድ ነው የምንሰጣችሁ። ቀናቶቹ ሰኞ፣ ሮብ፣ አርብ ፕሮባብሊ እንደዚህ ነው የሚሆኑት። የሚቀየር ነገር ካለ እናሳውቃለን። ሰዓቱ ደግሞ በኢትዮጵያ ሰዓት አቆጣጠር ወደ ምሽት 2 ሰዓት 3 ሰዓት ላይ ነው የሚሆነው። አይቀየርም ማለት ነው፣ ብዙ ተማሪዎች ስለሆነ የምናስተናግደው። ከዛም ማስከተል የቪአይፒ ሲሆን ግን እናንተ ትመርጣላችሁ። በዚህ ቀናት ይሁንልኝ፣ በዚህ ሰዓት ይሁንልኝ፣ ጠዋት፣ ቀን፣ ማታ፣ ሌሊት ኤኒ ታይም መምረጥ ይቻላል ማለት ነው። ኮርስ ዲዩሬሽን በግሩፕም ይሁን ለብቻችሁ ለ4 ወራት ያህል የምትማሩ ይሆናል ማለት ነው። የግሩፕ ክላስ አንድ ላይ የምትማሩበት ምዝገባ በነገው ዕለት ይጠናቀቃል። ለብቻችሁ መማር የምትፈልጉ ከሆነ ግን አሁንም ነገም ኤኒ ታይም መመዝገብ ትችላላችሁ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ልታናገሩን ትችላላችሁ። ምናልባት አሁንም በርካታ ስልኮች እየተደወሉ ስለሆነ ለኛ ትንሽ ጫና ለመቀነስ ከቻላችሁ ቀጥታ ቴሌግራም ላይ ብታናገሩን ፈጣን ሙሉ ማብራሪያ ስለ ኮርሱ የምንሰጣችሁ ይሆናል። መልካም ጊዜ።